ሰላም እንዴት ናችሁ? ዩናይትዳውያን በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። የካርሎስ ባሌባን ዝውውር በተመለከተ አዲስ መረጃ ወጥቷል። ብራይተኖች የሚፈልጉትን ገንዘብ አሳውቀዋልና ከዛ ባሻገር ሌሎች መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በነገው ዕለት የማንቸስተር ዩናይትድ ተጋጣሚ የሆነው የሃል ሲቲ አሰልጣኝ የሆነው ሰርጌ ከነገው ግጥሚያ በፊት በሰጠው አስተያየት ጨዋታውን ለማንቸስተር ዩናይትድ አስቸጋሪ እንደሚያደርጉ ተናግረዋል። ስለ ጨዋታው የተጠየቀው አሰልጣኙ ማንቸስተር ዩናይትድ ለተጫዋቾች ቅድመ ግምት እንደሚሰጣቸው ግልጽ ነው፣ ነገር ግን ጨዋታዎች ለነሱ ፈታኝ ለማድረግ እንሞክራለን። እኔ በሆን ከሌሎች አሰልጣኞች ጋር መፎካከር ስለምፈልግ ጨዋታውን በጉጉት እየጠበቅኩ ነው ሲሉ ነው እየተናገሩትና በነገው ጨዋታ ጥሩ ነገር ለማሳየት የሃል ሲቲው አሰልጣኝ ዝግጁ እንደሆኑ ለመግለጽ ሞክረዋል። ማይክል ካሪክም እንዲህ ሲል ነው የተናገረው። ፕሪሚየር ሊጉን ማሸነፍ ማድረግ እንችላለን ወይም አንችልም ብልህ ያን ያህል ለውጥ አያመጣም ሲል ተናግሯል። በጭራሽ አንችልም ብዬ አላለም፣ ነገር ግን እኔ ምንም ነገር ብናገር ወሳኙ ጉዳይ ስራችንን መከወን የምንችለው ነገርና ማሳካት እንችላለን ብለን የምናምነው ነገር ነው ሲል ተናግሯል። ባለፈው የውድድር ዘመን ያስመዘገብነው ጥሩ የውጤት ጉዞ ትልቅ መተማመን ይሰጠናል ብዬ አስባለሁ። ነገር ግን አዲስ የውድድር ዘመን መሆኑንም እናውቃለን። ታላላቅ ነገሮችን ለማሳካት የሚያስችል አቅም አለን ብዬ አስባለሁ ሲሉ አሰልጣኝ ማይክል ካሪክ ተናግሯል። ቡድኑን ለማጠናከር እየሰራ ነው ብዬ አስባለሁ። በእርግጥም እየሰራ ነው ያለ ነው። ሁኔታዎችን በአግባቡ በመጠቀም ነገሮችን ለማሻሻልና ወደፊት መራመድ እየሞከረ ነው ብለዋል። የዝውውር መስኮቱ ስንጀምር ከነበርንበት ይልቅ ጠንካራ ሆነን ለማጠናቀቅ እድሎችን በአግባቡ ለመጠቀም በሚገባ እየጣርን ነው። እስካሁን ባለው ሁኔታ በጥሩ መንገድ ላይ ነን ብዬ አስባለሁ ብለዋል። ስለ ተጋጣሚው እንዲህ ሲል ነው የተናገረው። ሃል ሲቲ ወደ ፕሪሚየር ሊጉ በማደጋቸው ምክንያት በክለቡ ዙሪያ ትልቅ መነካከት አለ። ፈተናውንም በደንብ እንረዳዋለን። በአይምሮም ሆነ በአካል ዝግጁ እንሆናለን ብለዋል። ይህ ጨዋታ ምን እንደሚሰጠንና የሚፈለገውን ውጤት ለማግኘት ማድረግ ያለብንን ማድረግ አለብን ሲሉ አሰልጣኝ ማይክል ካሪክ ሀሳባቸውን ሰጥተዋል። በቅድመ ውድድር ዝግጅት ወቅት በሰራነው ስራ በጣም ተደስቻለሁ። በጣም በጥሩ ሁኔታ እንዲሄድ አስቤያለሁ ብሏል። የመጀመሪያ ጨዋታ ለማድረግ ሞካክቻለሁ። ለውድድር ዓመቱ ቀላል የሚባል መክፈሻ ጨዋታ የለም። ለሁለቱም ቡድኖች አስቸጋሪ ጨዋታ ነው። ከአዲስ አዳጊ ቡድን ጋር ከሜዳ ውጭ የሚደረግ ጨዋታ በጣም አስቸጋሪ ጨዋታ ነው። ቀደም ሲልም ተሞክሮ ስለነበረኝ ቅዳሜ ዕለት ምን እንደሚጠብቀን በደንብ አውቃለሁ። ስለዚህ ለእኔ ቀላል ጅማሩ አይደለም ሲል ነው ማይክል ካሪክ እየተናገረው። በዛሬው ዕለት ጅማሮን በሚያደርገው የእንግሊዝ ፕሪሚየር ሊግ አዲስ ሕጎች ተግባራዊ የሚደረጉ ይሆናል። በዚህም መሰረት ተጫዋቾች ተጎድቶ የሕክምና እርዳታ በሚደረግላቸው ሰዓት ጨዋታው ከተቋረጠ የተጎዳው ተጫዋች ከሜዳ ወጥቶ ወደ ጨዋታው ለመመለስ ቢያንስ ለ1 ደቂቃ ያህል ከሜዳ ውጭ ሆኖ ለመጠበቅ ይገደዳል። አንድ ተጫዋች ሁለተኛ ቢጫ ካርድ ተመልክቶ በቀይ በሚወጣበት ወቅትም ቫር ጣልቃ ሊገባ የሚችለው በግልጽ ስህተት የሆነ ሁለተኛ ቢጫ ካርድ ከተሰጠው ብቻ ነው። ከዚህ ውጭ የዳኛው ውሳኔ የሚጸና ይሆናል። ግብ ጠባቂም ኳስ ለማሻማት ከ5 ሰከንድ በላይ ከሚወስድ ከወሰደበት ተቃራኒው ቡድን ኮርና የሚያገኝ ይሆናል። በተመሳሳይ አንድ ተጫዋች የእጅ ውርወራ ለማድረግ ከ5 ሰከንድ በላይ ከዘገየ የተቃራኒው ቡድን የእጅ ኳስ ያገኛል። አንድ ተጫዋች በሚቀየርበት ጊዜ ከሜዳ ለመውጣት 10 ሰከንድ ብቻ ይሰጠዋል። ተጫዋቹም ከ10 ሰከንድ በላይ ከዘገየ ተቀይሮ የሚገባው ተጫዋች ጨዋታውን በድጋሚ እስኪቋረጥ ድረስ ወደ ሜዳ መግባት አይችልም። እነዚህ ህጎች ተግባራዊ የተደረጉ ጨዋታው በተለያየ ምክንያቶች እንዳይጓቱት እንዲሁም የቫር ውሳኔዎችን ቀልጣፋ ለማድረግ በማሰብ እንደሆነም ተነግሯል እና አዳዲሶቹ ህጎች በዛሬው የፕሪሚየር ሊግ መርሃ ግብር ይተገበራሉ ተብሎም ይጠበቃል። ኔዘርላንዳዊ የፊት መስመር ተጫዋች ጆሹዋ ዘርክዚ በማንቸስተር ዩናይትድ ቤት የወደፊት ቆይታ እስካሁን በውል ሊታወቅ አልተቻለም። ተጫዋቹ ምንም እንኳን የመጫወት እድል ማግኘት የሚፈልግ ቢሆንም አሁንም በማንቸስተር ዩናይትድ መቆየት ይፈልጋል ተብሏል። ማንቸስተር ዩናይትድ በበኩሉ ተጫዋቹን ለመሸጥ ከፈላጊ ቡድኖች ጋር ተደጋጋሚ ውይይት ማድረጉ ታውቋል። ይህም በሁለቱ ወገኖች መካከል አለመግባባት እንዲፈጠር አድርጓል። ተጫዋቹ በዚህ ክረምት ማንቸስተር ዩናይትድ የሚለቅ ሆነ መዳረሻውን ጣሊያን ማድረግ ይፈልጋል ተብሏል። የኔፕልሱ ክለብ ናፖሊ ዘርክሲን ለማስፈረም ከማንቸስተር ዩናይትድ ጋር የመጀመሪያ ዝውውሮች ማድረጉም የሚታወቅ ጉዳይ ነው። ብራይተን ጭማሪ ክፍያዎችን ቦነስን ጨምሮ በ70 ሚሊዮን ፓውንድ ባሌባን ለመሸጥ ዝግጁ ነው ተብሏል። ማንቸስተር ዩናይትድ 70 ሚሊዮን ፓውንድ ካቀረበ ዝውውሩን እንደሚፈጸም እየተገለጸ ይገኛል። ይሄ በጣም መልካም የሚባል ዜና ነው። ምክንያቱም ከዚህ በፊት ብራይተኖች የተጫዋቹን ዋጋ ግልጽ ማድረግ ላይ እንግዲህ ችግር ይታይባቸው ነበር። ነገር ግን አሁን የወጣው መረጃ ለዚህ 22 ዓመት ተጫዋች
70 ሚሊዮን ፓውንድ ይገባዋል የሚል ሀሳብ አላቸውና ይህንን ገንዘብ ማንቸስተር ዩናይትድ የሚያቀርብ ከሆነ ተጫዋቹን የሚያገኝ ይሆናል። በሁለቱ ክለቦች መካከል እንግዲህ ጠንከር ያሉ ድርድሮች እየተከወኑ እንደሆነ የሚታወቅ ጉዳይ ነውና ማንቸስተር ዩናይትድ እንግዲህ እዚህ ተጫዋች በተለይም በተጫዋቹ ላይ ከፍተኛ የሆነ ክትትል ሲያደርግበት እንደቆየ ይታወቃል። የረጅም ጊዜ እቅዱ እንደነበረ የሚታወቅ ጉዳይ ነው። እስካሁን ድረስ ግን ዝውውሩ ሙሉ ለሙሉ አላለቀም። ነገር ግን ያው አንዳንድ በክፍያዎች ዙሪያ የሚደረጉ ድርድሮች አሉ። እነሱ ካለቁ በኋላ ማንቸስተር ዩናይትድ በይፋ ተጫዋቹን ከእጁ ማስገባት ይችላል ተብሎ ይጠበቃል። አሁንም ቢሆን ድርድሮች እየተከወኑ ሲሆን በየትኛውም ሰዓት ይህ ዝውውር የሚያልቅበት እድል ሊኖር ይችላል። እኔም ይህ ዜና ወይም ይህ ዝውውር ባለቀበት ጊዜ መረጃውን ወደ እናንተ የማጋራችሁ ይሆናል። ሌሎች መረጃዎች ላርሳችሁ። ባለፈው የውድድር ዘመን መገባደጃ የሽንጥ ጉዳት አስተናግዶ ከታሰበው በላይ ለረጅም ጊዜ ከሜዳ የራቀው ቤንያሚን ሼሽኮ ወደ ሜዳ ለመመለስ መቃረቡ ተገልጿል። ተጫዋቹ የክለቡ ሕክምና ቡድን ያወጣለትን እቅድ ተንተርሶ በክረምቱ ወደ ሜዳ ለመመለስና ራሱን ለማዘጋጀት በካሪንግተን ብዙ ቀናትን ማሳለፉ ተሰምቷል። በተጨማሪም ባለፈው ሳምንት ከቡድን አጋሮቹ ጋር በጥቂት የልምምድ ክፍለ ጊዜዎች መሳተፉ ተመላክቷል። በዚህም ሳምንት የልምምድ ተሳትፎን ማሳደጉ ሲነገር ከአል ሲቲ ጋር ለሚደረገው የውድድር ዘመን መክፈቻ ጨዋታም የመሰለፍ እድል አለው ተብሏል። ማንቸስተር ዩናይትድ በግራ መስመር ተከላካይነት የተሳኩ ተጫዋቾችን በመመልከት ላይ ይገኛል። ነገር ግን ለአሁኑ የአነስተኛ ወጪ አማራጮች ላይ የማተኮር እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘውና በርካታ አማራጮችን እየተመለከተ ይገኛል። ነገር ግን እንደ ሊዩስ ሆል ያሉ ተጫዋቾችን የማግኘት እድሉ ጠባብ ነው። ሊዩስ ሆል እንግዲህ በአዲስ ኮንትራት ዙሪያ ከኒውካስል ዩናይትድ ጋር ንግግር ላይ ይገኛልና ማንቸስተር ዩናይትድም ተጫዋቹን ለሽያጭ እንደማይቀርብ ተነግሮታልና ይህ ተጫዋች ወደ ዩናይትድ የመምጣት እድሉ እጅግ ጠባብ ነው። ዩናይትድም ሌሎች አማራጮችን ይመለከታል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካምን ሁሉ ተመኘው። ሁሌም ቢሆን ይህንን ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ እንዳይዘነጋ።